ተአምረኛው የሕፃኑ ኢየሱስ ታሪክ በሴንትራል ዩሮፕ ፕራግ ቼክ ሪፐብሊክ። ይህም የእምነትና የተስፋ ምልክት ነው። ስለ ሕፃኑ ኢየሱስ ሐውልት ሰምታችሁ ታውቁ ይሆን? ዛሬ ይዣችሁ መሄደው በምስራቅ አውሮፓ ፕራግ ከተማ ውስጥ ወደሚገኝ አስደናቂው የሕፃኑ ኢየሱስ ሐውልት ወይም ቅርጽ ወደሚገኝበት ወደ ቅድስት ቪክቶሪያስ ቤተክርስቲያን ነው። ይህም ብዙዎች የዓለም አማኞችን ተአምራቱን በመጠበቅና ተስፋንም ይሰጠናል ብለው ያምኑበታል። ይህ የሕፃኑ የኢየሱስ ቅርጽ ወይም ሐውልት ተራ ሐውልት አይደለም። ለዘመናት የቆየ የታማኝነት፣ የመጎዳት፣ የተአምርና የእምነት ታሪክ ነው። አብራችሁን ቆዩ። ወደ ውስጥ ወደ ቤተክርስቲያኑ ይዣችሁ ልግባ። አብራችሁኝ ቆዩ። በር ጋር እንደደረስኩኝ ትንሽዬ የሳንቲም ቅርጽ ያላት ሳጥን አየሁኝ። ይህም ጎብኚዎች ወርቃማ ሳንቲሞችን በላዩ ላይም የሕፃኑ የኢየሱስ ምስል የታተመበትን መግዛት የሚችሉበት ነው። ብዙ ጎብኚዎች ይህንን ሳንቲም ይወስዳሉ። አንድም ለማስታወሻነት፣ ሌላኛው ዋነኛው ደግሞ ለመባረክ። ይህም የእምነትና የታሪክን ይዘት በሄድንበት ሁሉ ቦታ ከኛ ጋር ማቆየት ነው። እኔም ይህን ቤተክርስቲያን ለመጎብኘት እድሉን ስላገኘው ማስታወሻ እንዲሆነኝ ለመባረክም ስል ከሳንቲሙ ገዝቻለሁ። ይህ እንደምትመለከቱት ከፊት ለፊቱ የሕፃኑ የኢየሱስ ምስል የታተመበት ሆኖ በጀርባው ደግሞ ሌላ የዘመኑን አገዛዝ ስርዓት የነበረውን የሚያመላክት ምልክት አለበት። ይህንንም ይዤ ወደ ቤተ ክርስቲያኑ ዘለኩ። አብራችን ቆዩ። የሕፃኑ ኢየሱስ ታሪክ በዚህ ቦታ ምንድን ነው? The Infant Jesus of Prague የፕራግ ሕፃኑ ኢየሱስ ቅርጽ ወይም ሐውልት። ይህንንም መረጃ ውስጥ በምታገኙት የተለያዩ መዛግብቶች፣ ትንሽዬ ደግሞ ወረቀቶች ላይ ታትሞ ተቀምጧል። እሱንም በመውሰድ የኢየሱስን ታሪክ የሕፃኑን የኢየሱስን ታሪክ ወይም የሐውልቱን ታሪክ መረዳት ይቻላል። ይህም ሐውልት ትንሽዬ ሆና በሰም የተሸፈነ ሐውልት ነው። ይህም የሚወክለው የሕፃኑ ኢየሱስ ልጅ እያለ በልጅነቱ የነገስታትን አይነት ልብስ የለበሰ ሐውልት ነው። ሐውልቱም እንደምታዩት በቀኝ እጁ ሲባርክ፣ በግራ እጁ ደግሞ ዓለምን ይዞ ይታያል። ይህም ክርስቶስ የዓለም ገዥ ንጉሥ መሆኑን ማሳያ ነው። እንደምትመለከቱት እዚች ጋር ደግሞ ትንሽዬ ጸበል ተቀምጦ ይገኛል። እዚህ ጋር አማኞች መጥተው ከጸበሉ በእጃቸው ነክተው ፊታቸውን፣ አይናቸውን የሚዳብሱበት ነው። ይህ በዛም መባረክንና መዳንን፣ ፈውስ እንደሚገኝበት ሁሉም ያምናል። ሐውልቱን እንደምታዩት በጣም ትንሽና የ19 ኢንች ቁመት ያለው ቢሆንም መንፈሳዊነቱና ተአምራዊነቱ ግን እጅግ ድንቅ ነው። ዛሬ ይህ የሕፃኑ ኢየሱስ ቅርጽ በቼክ ሪፐብሊክ በቅድስት ቪክቶሪያስ ቤተክርስቲያን ውስጥ ይገኛል። በመሆኑም አማኞች ከመላው ዓለም ለጸሎት የሚመጡበት ድንቅ ተአምራዊ ቦታ ነው። ይህ በፕራግ የሚገኘው የሕፃኑ ኢየሱስ በዓለም ላይ እጅግ ከሚወደዱ ሃይማኖታዊ ሐውልቶች ውስጥ አንዱ ነው። ይህ የሕፃኑ ኢየሱስ ሐውልት ወይም ቅርጽ
ከየት ነው የመጣው? የዚህ ቅርጽ ታሪክ የሚጀምረው ከስፔን ነው፣ በ16ኛው ሴንቸሪ። ይህ ቅርጽ በአንድ መነኩሴ እንደተሰራ ይነገራል። በኋላ ላይ ግን በልዕልት ማሪያ ማሪኮ ወደ ፕራግ ከተማ በ1556 መጣ። ይህም ለልጇ የሰርግ ስጦታ ሆኖ ተበረከተ። ቆይቶም ለአንድ መነኩሴ በእርዳታ መልክ ተበረከተ። መነኩሴውን በቤተ ክርስቲያን ውስጥ አስቀመጠው። ይህ ሐውልት እጅግ የተከበረ የነበረ ሲሆን በቆይታ ብዛት ግን ወደ አሳዛኝ ታሪክ ተቀየረ። በዛን ወቅት በነበረው የጦርነትና የፖለቲካ አለመረጋጋት ቤተ ክርስቲያኑ ወደመ፣ ሐውልቱም ማስታወሻ አጣ። ለዓመታት ተረሳ። የሐውልቱ እጆች ተሰብረው በአቧራ ተሸፍነው ቀሩ። ሆኖም በአፈ ታሪክ እንደሚነገረው የሕፃኑ ኢየሱስ ሐውልት አባ ክሪል ተብሎ በሚጠራው መነኩሴ ፊት ተገለጠ። እንዲህም አለው፣ በእኔ ላይ ርኅራኄን ካደረግ እኔም በአንተ ላይ ርኅራኄን አሳያለሁ። እጆቼን መልስልኝ፣ እኔም ሰላምን እሰጥሃለሁ አለው። በዚህም መሰረት መነኩሴው የሕፃኑን የኢየሱስ ቅርጽ መልሶ አስተካከለው፣ እጆቹንም ገጠማቸው። እናም ሁሉም ነገር መልኩን ቀየረ። እምነትና ተአምራት። ሐውልቱ ከተመለሰ በኋላ ሰዎች ተአምራት እየተደረገላቸው እንደሆነ መግለጽ ጀመሩ። ጸሎታቸው እየተመለሰላቸው እንደሆነ፣ ቤተሰቦቻቸውም ሰላምን ማግኘታቸውን መመስከር ጀመሩ። ቤተ ክርስቲያኑም በድጋሚ እጅግ ታላቅ እድገት ላይ ሆነ። ከዛ በኋላ የሕፃኑ ኢየሱስ አዳኝነትና ተአምራት በመላው አውሮፓ ተሰራጨ። ቆየትም ብሎ በኤዥያ፣ ቆየትም ብሎ በአፍሪካ፣ ከዛም ደግሞ በአሜሪካ። አብዛኛው አማኞች እንደሚሉት ሐውልቱ ቤተሰባቸውን እንደሚጠብቅላቸው፣ ገንዘብ በማጣት ችግር በደረሰባቸው ጊዜ እንደደረሰላቸው፣ እርዳታውና ቸርነቱ እንደማይለያቸው፣ ከሕመማቸውም እንደሚፈውሳቸውና ሰላምን እንዳገኙ ይናገራሉ። በአሁኑ ዘመን አማኞች እንደሚሉት ከሆነ እኔን ስታከብሩ እኔ ባረካችኋለሁ። በአሁኑም ሰዓት ሚሊዮኖች በየዓመቱ እዚህ እየመጡ ይጎበኙታል፣ ይጸልያሉ፣ እርዳታውንም ይማጸናሉ። ተአምራትም እየተደረገላቸው እንደሆነም ሁልጊዜም ይመሰክራሉ።
ምዕመናንም ከተለያየ ሀገራት እየመጡ በተለያየ ሀገር ቋንቋ የተጻፉ ጸሎቶችን ለማድረስ እንዲመች ተደርጎ የተቀመጡ ጽሑፎች አሉ። የሚመቸንን ቋንቋ በመምረጥ ጸሎታችንን እዚህ ጋር ማድረግ እንችላለን። ሰውም ከሕፃኑ ኢየሱስ ሐውልት ስር በሚገኘው ከስር ባለው ቦታ ላይ በርከክ ብሎ ጸሎቱን ያደርሳል። ልመናውንም ሁሉ ያሳርጋል። ከዛ በኋላ ጸሎቱ ተሰምቶለት ለመመስከር ደግሞ በሌላ ጊዜ ባመቸው ጊዜ በዓመቱ ይመጣል። ልክ እንደምታዩት የሕፃኑ የኢየሱስን ሐውልት በክብር በዙፋን ላይ ቁጭ ብሎ ይታያል። የዓለም ንጉሥ አዳኝነቱንም ሁሉም ሰው ይመሰክራል። እጅግ አስደናቂ የሕፃኑ የኢየሱስ ሐውልት በዚህ ቤት ይገኛል። እድሉን ያገኘ ሰው እዚህ ቦታ ላይ መጥቶ መባረክ፣ ጸሎቱን ማድረስ ይችላል። የቤተ ክርስቲያኑ የውስጠኛው ክፍል ካሜራ እንኳን በደንብ ሊገልጸው የማይችል እጅግ በጣም ልዩ ውበት ያለው ቅርጽ ነው። እጅግ ያማረ የተዋበ ቅርጾችን እዛ ላይ ማየት ትችላላችሁ። ወርቃማ የሆኑ የክርስቶስን ንጉስነት አጉልተው የሚያሳዩ፣ የክርስቶስን አዳኝነትና አምላክነት አጉልተው የሚያሳዩ ቅርጾችን በቤተ ክርስቲያን ውስጥ በደንብ በስፋት ይታያል። መንፈስ ቅዱስም በርግብ አምሳል ተመስሎ ከላይ ከፍ ብሎ ይታያል።
በቤተ ክርስቲያኑ ውስጥ ሙዚየም አለ። በዚህ ሙዚየም ውስጥ የሕፃኑ የኢየሱስ አልባሳቶች ይገኛሉ። የአልባሳቶቹ ታሪኮች ደግሞ እጅግ አስደናቂ ናቸው። ሙዚየም ውስጥ ከመግባታችን በፊት አስገራሚ የሆኑ የተለያዩ ትንንሽዬ የገና በዓልን ወይም የክርስቶስን መወለድ በተለያየ ሀገራት እንዴት እንደሚከበሩ የሚያሳዩ ትናንሽ ቅርጻ ቅርጾችን ትኩረቱን ሳቡት። የሊባኖስ፣ እስራኤል፣ በርማ፣ ፊሊፒን፣ ብራዚል፣ ሜክሲኮ፣ አፍሪካ፣ ሚድል ኢስት በመላው ዓለም እንደምታዩት ኢየሱስ ክርስቶስን መወለዱን የሚያሳይ በመወለዱም ደስታቸውን የሚገልጹ ሕዝቦችን የሚያሳይ የተለያየ አነስተኛ ቅርጽ ያላቸው በዚህ ቦታ ይገኛሉ። ኢየሱስ ክርስቶስ ወደ ምድር የመጣው ለሁላችንም እንደሆነ ማሳያ ነው። እያንዳንዱ ቅርጾች ወይም የጥበብ ስራዎች የሚያሳዩት እንዴት የኢየሱስ ክርስቶስ ልደት በተለያየ ሀገራት ባህል እንደሚከበር፣ አንዳንዶቹ ባህላዊ አልባሳታቸውን በመልበስ ቤተሰቦች ተሰብስበው በተለያየ ዝማሬና ባህላዊ አለባበስ የክርስቶስን መወለድ ያከብራሉ። ምንም ባህልና ስርዓት ቢለያየም መልእክቱ ግን አንድ ነው። በመላው ዓለም አንድ ነው። እሱም ፍቅር፣ እምነትና መንፈሳዊ ደስታ በማሳየት የክርስቶስን ወደዚች ምድር መምጣትን ማክበር ነው። በዚህም የመደነቅ ስሜት ወደ ሙዚየም አመራው። ይበልጥ ስለ ሕፃኑ ኢየሱስ ታሪክ ለማወቅም ጓጓው። ስለ አልባሳቶቹም ይዘት ምን አይነት እንደሆኑ ለመረዳትም በጣም ቸኩያለሁ። አብራችሁኝ ወደ ሙዚየሙ ዝለቁ። The Royal Robes የንጉስ ልብሶች
የሕፃኑ የኢየሱስ ሌላኛው ታሪክ። እነዚህም አልባሳቶች በሙዚየም ውስጥ ይገኛሉ። እጅግ አስደናቂ የሆነው የሕፃኑ የኢየሱስ ክርስቶስ አልባሳት ታሪክ ደግሞ እዚህ እንደምታዩት ይሆናል። ልብሶቹ በተለያየ አይነት የፎቶ ዲዛይን ተደርገው እዚህ በግድግዳው ላይ በምትወጡበት ሰዓት ለእይታ ግልጽ ናቸው። እሱንም አለፍ ብላችሁ ስትሄዱ የኢየሱስ ክርስቶስ የተሰቀለበትን ተሰቅሎ ያለበትን ምስል ታያላችሁ። ልብሶቹ እጅግ በጣም ልዩና እጅግ በጣም የሚያምሩ ልብን የሚነኩ የእውነት በጣም አስደሳች ጊዜ ነው እዚህ ውስጥ ያሳለፍኩት። ልብሶቹ እንዴት አይነት ድንቅ የሆኑ የንጉሶች ልብስ እንደሚባለው አይነት በእኛም በኢትዮጵያ ቤተክርስቲያንም የሚታይ አይነት አለባበስም የካህናትም አልባሳትን የሚመስሉንም ለማየት ችያለሁ። ይህ ሐውልት ወይም ቅርጽ በመቶዎች የሚቆጠሩ አልባሳቶች እዚህ አሉት። ሮያል ሮብስ የንጉስ ልብሶች፣ የሕፃኑ የኢየሱስ ሌላኛው ታሪክ። እነዚህም አልባሳቶች በሙዚየም ውስጥ ይገኛሉ። እጅግ አስደናቂ የሆነው የሕፃኑ የኢየሱስ ክርስቶስ አልባሳት ታሪክ ደግሞ እዚህ እንደምታዩት ይሆናል። ልብሶቹ በተለያየ አይነት የፎቶ ዲዛይን ተደርገው እዚህ በግድግዳው ላይ በምትወጡበት ሰዓት ለእይታ ግልጽ ናቸው። እሱንም አለፍ ብላችሁ ስትሄዱ የኢየሱስ ክርስቶስ የተሰቀለበትን ተሰቅሎ ያለበትን ምስል ታያላችሁ። ልብሶቹ እጅግ በጣም ልዩና እጅግ በጣም የሚያምሩ ልብን የሚነኩ የእውነት በጣም አስደሳች ጊዜ ነው እዚህ ውስጥ ያሳለፍኩት። ልብሶቹ እንዴት አይነት ድንቅ የሆኑ የንጉሶች ልብስ እንደሚባለው አይነት በእኛም በኢትዮጵያ ቤተክርስቲያንም የሚታይ አይነት አለባበስም የካህናትም አልባሳትን የሚመስሉንም ለማየት ችያለሁ። ይህ ሐውልት ወይም ቅርጽ በመቶዎች የሚቆጠሩ አልባሳቶች እዚህ አሉት። እነዚህም አልባሳቶች ከነገስታቶች፣ ከንግስቶች፣ ከእምነት ተከታዮች ከተመላው ዓለም የተበረከቱ ናቸው። ሕፃኑንም ልብሱን ሲያለብሱት የራሱ የሆነ ስርዓት አለው። እንደምትመለከቱት በእያንዳንዱ በዚህ ሙዚየም ውስጥ አልባሳቶቹ በደንብ ተደርገው በጥንቃቄ ተይዘው እስካሁን ድረስ እንዲህ እንዳማረባቸው ተቀምጠዋል። እያንዳንዱ አልባሳት የሚገልጹት የየወቅቱን የጸሎት ስርዓት ዓላማ ያደረገ ነበር። እንደምታዩት ከተለያየ ሀገር ከመላው ዓለም ከተለያየ ሀገር የተበረከቱ ከንጉሶች የተበረከቱ አልባሳት ናቸው። እዚህ ጋር እንደምታዩት ልብሱ ብቻ ሳይሆን ክራውኑም ዘውዱም እዛ ተቀምጦ ይገኛል። በመስታወት በተዘጋጀ ቁምሳጥን ውስጥ ልብሶቹ በጥንቃቄ ተቀምጠው ይታያል። ይሄንንም ማየት እጅግ በጣም ልብን የሚሞላ የሚያስደስት ታሪክ ነው። ይህ ስርዓት አማኞች ሕፃኑ ኢየሱስ ሕፃን ብቻ ሳይሆን ንጉስም መሆኑን ጭምር ማሳያ እንዲሆን በማድረግ የነገስታትን ልብስ አይነት ቅርጽ ያላቸው ልብሶችንም ነው የሚያዘጋጁትና በስጦታም ያበረከቱት። ይህም ከታሪክ በላይ ነው። ይህም የሚያስታውሰን
በእምነት በአስቸጋሪ ጊዜያት፣ በተስፋ ጊዜያት ነገሮች ሁሉ ደግሞ እንዳልሆነ ሲሆንብን ተስፋ በሚሰጠን ወቅት የትህትናና የእምነትን ኃያልነት በአንድ ላይ አዋቅሮ የሚያሳየን ነው። በተአምራት የምታምኑ ከሆነ ወይም ደግሞ የቅዱሳን ታሪክን የምትወዱ ከሆነ ይህ ትንሽዬ ሐውልት በዓለም ዙሪያ ሚሊዮኖችን ማስደነቁን ይቀጥላል። ተአምራቱንም ማድረግ እስከ ዘላለም ድረስ ይቀጥላል። ዛሬ ሰዎች ከተለያየ ሀገራት ወደዚች ከተማ ሕፃኑ ኢየሱስን ለማየት ይመጣሉ። ተስፋን፣ እምነትንና ጸሎትን ይዘው የመጡትን ተስፋ፣ እምነትና ጸሎት ካለባቸው ሁሉ ችግር ፈውሷቸው፣ መፍትሄን ሰጥቷቸው ወደ ሰላማዊ ሕይወት እንደሚመልሳቸውን በማመን ካለባቸውም ችግር ነፃ እንደሚወጡ በማመን ነው የሚመጡት። ተመልሰው ሲሄዱም ይህ እምነታቸው የክርስቶስን አዳኝነት በግልጽ የሚያዩበት፣ ፍላጎታቸው፣ ጸሎታቸው ሰምሮ በደስታ እድሉ ካገኙ ተመልሰው ወደዚች ከተማ በመምጣት ምስክርነት የሚገልጹበት ነው። ይህ ትንሽዬ ቅርጽ የሚያስተምረን ምንም በመጠኑ ትንሽ ቅርጽ ቢሆንም ለዓለም ሕይወትና ተስፋን የሚያመጣ መሆኑ ነው። ለሌሎችም ሰላምን፣ ተስፋን፣ ሕይወትን የሚሰጠው ይህ ትንሽዬው የኢየሱስ ሐውልት በእኛም ሕይወት ላይ ትልቅ በረከትን፣ ሰላምን፣ ፍቅርን፣ አንድነትን ይሰጠን ዘንድ እንለምናለን። ይህ ሐውልት የሚገልጸው ኢየሱስ በሕፃንነቱ ሳለ ነው። የሐውልቱ የነገስታትን ልብስ አለባበስ መሰረት ያደረገው በወቅቱ የነበረውን የአምልኮ ስርዓትና የዘመኑ የነበሩ የነገስታትን አለባበስ ነው። አልባሳቶቹም በተለያዩ ጌጦች የተንቆጠቆጡ ናቸው። ይህም ሕፃኑ ኢየሱስ ንጉሥ መሆኑን ማረጋገጫ ነው። አለባበሱም ወይም አልባሳቱ 4 የተለያዩ ቀለማትን ይጠቀሙ ነበር። አረንጓዴ፣ ነጭ፣ ቫዮሌት ወይም ወይን ጠጅ እና ቀይ ቀለማትን። እነዚህ ቀለማት እያንዳንዳቸው ትርጓሜ አላቸው። አረንጓዴው በማንኛውም ቀናት ወይም በአዘቦት ቀናት የሚለብሰው ሲሆን ትርጉሙም ዕለት ዕለት ተስፋን በማድረግ በመንፈሳዊ ሕይወታችንን እድገትን እንድናደርግ፣ በመንፈሳዊ ሕይወታችን ለውጥን ሁልጊዜ ዕለት ዕለት እንድናደርግ የሚያሳየን ነው። ነጩ ልብስ ደግሞ ለገና ወይም ለፋሲካ የሚለብሰው ነው። ይህም ትርጓሜው ታላቅ ደስታንና ክርስቶስ ከኃጢአት ነፃ እንዳወጣን ለመግለጽ ነው። ወይነ ጠጅ ቀለሙ ልብስ ደግሞ በፋሲካ የጾም ወቅት የሚለበስ ነው። ራሳችንን ዝግጁ እንድናደርግ፣ ለንስሐ ራሳችንን እንድናበቃ የሚያዘን ነገር ነው። ቀይ ቀለም ያለው ደግሞ ልብስ ለጰራቅሊጦስ እና ለ50 ፋሲካ ወቅት የሚለብሰው ልብስ ነው። ትርጉሙም የክርስቶስን ፍቅሩን መግለጹን፣ ለእኛ ሲል መሞቱንና ታላቅ ንጉሥ መሆኑንም ከሙታንም መነሳቱን የሚያበስረን ቀዩ ቀለም ነው። ይህ ሐውልት ወደ 300 የሚጠጉ የነገስታት አልባሳት አሉት። ይህም በተለያየ ወቅት ከተለያዩ ነገስታት በረከትን ለማግኘት የተበረከተ ነው። የልብሶቹ ማስቀመጫ ቁምሳጥኖቹ ከመስታወት የተሰሩ ሲሆኑ ከዛሬ 400 ዓመታት በፊት ጀምሮ በየጊዜው የተበረከቱ ናቸው።
ለምሳሌ ከንግሥት ማርያ ቴሬሳ የተበረከተና ከተለያየ ዓለም አማኞች የተበረከቱ ናቸው። በአሁኑ ወቅት የሕፃኑ ኢየሱስ ሐውልት 3 ክራውኖች አሉት። በቅርቡ ደግሞ የተበረከተው በፖፕ ቤኔዲክት 16ኛው በ2009 በፈረንጆች አቆጣጠር ነው። ታሪክ እንዴት አገኛችሁት? ኮሜንት በማድረግ ሀሳባችሁን አጋሩኝ። ከወደዳችሁት ደግሞ ተመሳሳይ ቪዲዮዎችንና ታሪኮችን ይዤላችሁ በቀጣይ ቪዲዮ እመጣለሁ። አመሰግናለሁ።